ሲጀመር አስገድዷት ነው ይሄን ሃይማኖቷን አስቀየራት። አሚር አስገድዷት እንደሆነ ወንድሟ ማወቅ አለበት። ስለዚህ ቦቷ ነው ተናገር እውነቱን። እኔ ምን አስገድዳት ነው? እኔ ምንም አላስገድድኳትም። ተናገር እውነቱን። እኔ ምንም ያስገድድኳት ነገር የለም እንዴ። ምን ሆነ ነው? ሰማ ያቡ እውነቱን ተናግረን አንቺ ለኔ ሲሆን ብቻ የምትበረቻው እስቲ ለሱ ሲሆን በርቻ። ጭራሽ እኮ አብረው እንደሆኑ እኮ ነው የሚያወሩት። አብረው እንደተጋቡ ቢጤ እኮ ነው የሚያወሩት። ይሄን ያየ ንገረው እውነቱን። ያደረገው አይቀርም ሳቅ ግን አለቅም። እኔ ምንና እኔ ሳስገድደት አዎ አስቀይራታል። እሷ ፈልጋ መርጣ ነው ያደረገችው። እኔ ሰላም የኛ ውድ ቤተሰቦቻችን የኛ ፋሚሊዎቻችን ለናችሁ ሁሉ ሰላም ሁሉ መልካም። ዛሬ እንግዲህ ያው ዴቫን ባስቸኳይ የጠራሁት ትልቅ ጉዳይ ስለተፈጠረ ሰሞኑን እንደምታውቁት እንግዲህ የቤቲ ወንድም ነኝ ተብዬው መጥቷል። ምክንያቱም በመምጣቱ ምንም ደስ ብሎኛል። ቤቲም ያልነገረችው ነገር ነበረ። ምክንያቱም ወንድም እንዳላት እኔ አላቅም እና አንዳንዴ በወሬ አጋጣሚ ወንድም አለኝ ትላለች። እኔ ጀስት ይሄ ለጨዋታ ያህል ነው አይመስለኝ ነበር። ግን ሌላ ወንድሜ ነው ብላ ያመጣችው ልጅ ባለፈው በጣም ሲያመናጭቀን፣ በጣም ሲናገረን፣ በጣም ሲስትብን ነበር እና ከዛ አንጻር ደግሞ ምንም የተረዳው ነገር ያለ አይመስለኝም። እውነቱን አልነገረችውም። ገባ አይደለ? እኛ ምንም አላረግንም። ምንም ሳናረግ እኛ ላይ መፍረድ፣ ያለውን ነገር መናገር፣ ያለውን ነገር ማስፈራራት፣ መዛት ይሄ ተገቢ ማለት ነው። ምክንያቱም እኛ ምንም ነገር ማናውቀው ነገር ውስጥ ነው የገባን። ገባ አይደለ? ባበላን እጃችንን ተነከሰ። እንደዛ ቤቲን ተንከባክበ ጠብር ግፍ ብለ ስንት ነገር አድርገ ጭራሽ አሚርን መናገር ባለበት ጊዜ እኛን መናገር ማለት ኦዲንገር ውሃ እንደማፍሰስ ነው። ምክንያቱም እኛ ምንም ያደረግነው ነገር የለም። ለቤት ያ ሁሉ እያሰብኩላት፣ ለቤት ቤት ተከራየውላት፣ ለቤት የሆነ ደስተኛ እንድትሆን ባረኩላት። እሱ አንተ እቴን ያበላሸህብኝ ከአንተ ጋር ሰውነች ነው። በጣም ብዙ ነገር ነው የተናገረው። ያኔ ነበርክ ራሱ ሲዝትብን እና አሁን እውነቱን ያላወቀው ነገር አለ። ምክንያቱም አሚር ብዙ ነገር አርግቷታል፣ በጣም ብዙ ነገር። ከዛ መካከል ታውቃለህ እምነቷን አስቀይሯታል። እምነቷን እስከ ማስቀየር ደርሷል። እና እምነቷን እንዳስቀየረ ራሱ እንዴት አይሰማውም? እንዴት አያውቅም? ምክንያቱም እኛ ላይ ዘሎ ኦሊያ ጥፋተኛ ነህ፣ ዴቫ ጥፋተኛ ነህ ከሚል እምነት የሚያክል ነገር አስቀይሯታል። አሚር አስቀይሯታል፣ ይታወቃል እንዳስቀይሯታል። ሲጀመር እኮ እምነት ምናምን ተቃውሞ ምናምን አለ እዛ ውስጥ አልገባንም አይደለም። ግን ምንድነው ወንድሟ ያደረገው ነገር የእሷን የሰማው አይደለ? እኛ ደግሞ ስለ አሚር የማያውቀውን ነገር በደንብ አርግተን ማወቅ አለበት። ስለ አሚር አልነገረችውም። ለዛ ነው እኛ ነው የተረጠረ። አሁን ማወቅ አለበት። ስለዚህ አንድ በአንድ ይሰማል። ምክንያቱም አሚር ኦሊያድ በጣም ብዙ ነገር ለእሷ የከፈለላት መስዋዕትነት ያ ሁሉ ነገር ሳይታይ ማለት ነው መጥፎ ነገር ለወንድሟ መናገር ምንም የሚሉት ነው። ስንት ነገር ማለት እኔ በጣም የተሰማኝ ባለፈው ወንድሟ የመጣ ጊዜ በጣም የተሰማኝ በጣም ነው የደበረኝ። ውድ ቤተሰቦች እኔ ታውቃላችሁ የኔ ፊት ሲቀየር ራሱና በጣም የተሰማኝ በጣም የደበረኝ ምክንያቱም ነገር አሚር ያ ሁሉ ነገር ባጠፋው አሚር ያ ሁሉ ነገር እምነቱን እስከ ማስቀየር ድረስ ደርሶ እኔን እንደ ተወቃሽ እኔን እንደ መጥፎ ሰው መናገር የለበትም። ምክንያቱም እምነትን የሚያክል ነገር አስቀይረዋታል። ሌላው ነገር ይቅር፣ ሌላ ነገር ገደል ይግባ። እምነትን የሚያክል ነገር አስቀይረዋታል እና የቤቲ ወንድም አከብረዋለሁ በጣም ነው ማከብረው። ምክንያቱም ታላቅ ነው፣ የቤቲ ታላቅ ነው፣ የቤቲ ታናሽ አይደለም። ሲቀጥልም ደግሞ ታውቃለህ አመጣጡ ሁሉ ነገሩ የሆነ እኔን በጣም እንደ መጥፎ ሁኔታ እንዳረኳት፣ ቤቲን እንደበደልኳት፣ ቤቲን እንዳናደድኳት፣ ቤቲን እንደበደልኳት አይነት ነው የተሰማው እና እሱን ነገር ደግሞ ዛሬ ጠርቼው ቤቲንም ጠርቻት ራሱ አሚርም ይምጣ። አሚርም ፈልጓለሁ። አሚር ባለበት ሙሉ ነገር ማወቅ አለበት። እምነቷ እንዳስቀየረ ማወቅ አለበት። ገባ አይደል? ወንድም ተብዬ ሆኖማ ስለ እምነቷ ስላለው ነገር አላወቀ ምን ዋጋ አለው? የቱ ጋር ነው ወንድምነቱ? ቤቲን ካልተቆጣት የቱ ጋር ነው ወንድም የሚባለው? ገባ አይደል? ቤቲን መስመር ካላሻዛት አሚር የሚባለው መስመር ካላሻዘው የቱ ጋር ነው ወንድም መባሉ? ገባ አይደል? ስለዚህ ሁሉ ነገር ዛሬ ይፋ ይደረግ፣ ሁሉ ነገር ይውጣ። ምክንያቱም ዛሬ በቃ እኔ በጣም ተናድጃለሁ። በባለፈው ጭራሽ አመጣጤ ሌላው ነገር ይቀር አሚር ያደረገው ነገር አይታይም እንዴ? በሷ ላይ እንዴት ነው ከአምራ ጋር ሲሆን የነበረው? እንዴት ነው ሌላ ነገሮችን ሲያደርግ የነበረው? በሷ ላይ ስንት በደል ሲሰራ ነበር እንዴ? ማለት የዚህን ያህል ምን እኛ በደለኛ ሆነን ነው በሷ ላይ መጥፎ ነገር? ቆይ አንተ አባቷን የገደልክ ያህል ወንድሟን ይዞ መምጣት ለምን አስፈለገው? ስንት ነገር እሱ ብቻ አይደለም። መጀመሪያ እኮ ካየ እኔ አጠገቧ ወንድ ነበረ። ወንዱን ሳይ በቃ አላለ የሆነ ሰው ታስተዋውቀኝ ሜቢ ደግሞ አላለ የሆነ ጓደኛ አይነት ነው መሰለኝ፣ የድሮ ጓደኛዋ ከውጭ የመጣ ወይ ደግሞ የሆነ ጀስት ክላስ አብረው የሚማሩት የመሰለኝ። ዞር ብላ ወንድሜ ነው እና እውነቱን ነግሬዋለሁ። አንተ ብዙ ነገር አድርገኸኛል፣ ብዙ ነገር በድለኛል። የትኛውን የበደልኩት?
የሁሉ መስዋዕት ስላከፈልኩላት የሁሉ ነገር ስላደረኩላት ለማንም ሴት ያላረኩት ነገር ያላረኩት ለእናቴ ያላረኩት ነገር ለእናቴ ለእሷ አድርጌላታለሁ። ገባ አይደለ? ግን አረኩላትም ማለትም አልፈልግም ነበር። እንድል ያደረገኝ ደግሞ የሁሉ ነገር በደል ሲደርስብኝ ነው። እና ዛሬ የቤቲ ራሷም ወንድሟም ይመጣሉ፣ አሚርም ይመጣል። እውነታውን እዚሁ ዘረግፈዋል። ዛሬ እውነታው የሚወጣበት ቀን ነው። ምክንያቱም ወንድሟ ማወቅ አለበት ስለ አሚር ማለት ነው። ስለ አሚር አንድ የሚያውቀው ነገር የለም። አዎ፣ ምክንያቱም ይሄንን አጣርተንበት የደረስንበት ጉዳይ ነው። ስለዚህ ስለ አሚር ያለውን ነገር አንድ ሁሉንም ማወቅ አለበት። ሲቀጥል ደግሞ ቤተሰቦችም ያላወቁት ጉዳይ አለ፣ ትልቅ ጉዳይ ማለት ነው። ዛሬ ሁሉ ነገር እውነታው ፍርጥርጥርጥ ብሎ ስለ አንተ ስለ አሚርም መስማት አለበት። ስለ አንተ መልካምነት፣ ስለ አሚር መጥፎነት፣ ምክንያቱም ማወቅ ስላለበት ማለት ነው። ምንም ከዚህ በኋላ ለቤቲ ታስፈልጋታለህ። ተረዳኝ አይደል? ማን ይታወቃል? ይሄን ቤቲን አስፈራርቶስ ቢሆን አሚር የሆነ ነገር ሲጀመር አስገድዷት ነው። ይሄን ሃይማኖቷን አስቀየራት። አሚር አስገድዷት እንደሆነ ወንድሟ ማወቅ አለበት። ፍላጎቷ ነው መሙሉ አውቃለሁ። ጥራት አንድ በአንድ እንድነግረው ፈልጋለሁ። ሰማታለኝ አሁኑ በራይድ ሄደ እሷንም ወንድሟንም እዚሁ ድረስ አምጣልኝ። እንዴት እውነቱ ማወቅ ይኸውልህ ልንገርህ፣ የቤቲ ወንድም እውነቱ ማወቅ ስላለበት እምነቷን የቀየረችው ልጅቷ በፍላጎቷ ሲሆን አስገድዷት ነው። አያስፈራራት አስገድዷት ግዴታ ስለሆነ እውነቱ ማወቅ አለበት። ስለዚህ በራይድ ይዛት በዚህ ይሻላል። ወንድም እየሆን ፈልገዋለሁ። ውድ ቤተሰቦች እንግዲህ እነ ቤቲ እስኪመጡ ድረስ እንጠብቃቸው። የውድ ቤተሰቦች መጥተዋል። ከወንድሟ ጋር ወደ ቶሎ ጣላቸው። ሰላም እንዴት ነህ? ቤቲ ደህና ነሽ? ለምን ነው እንደዚህ አስቻክሎ ይጠራል? አስቻክሎ ያስጠራው ባለፈው ወንድምሽ ብዙ ነገር ብሎኛል። ብዙ ነገር ምን እንዳልሽ ብሎ ሰው ይታወቃል ባይታወቅም እውነቱን ለመናገር ነው ዛሬ ወንድምሽ ነው። እኔም እውነቱን ነው የነገረች እንደ አንተም እንዳስፈራራ ግልጽና ይታይ ነገር ነው። የኔ ነው ጎልቶ የታየ ማለት ነው። አሚር ያደረገውን ደግሞ ብትሰማ አሚር እኔ ምንም አላደረገኝም። አሚር ያረጋት አንድ በአንድ ንገርክ። እንደውም ዛሬ እውነቱ ይውጣ። ምክንያቱም እውነት ለምን ተደብቃለች ከሆነ እስቲ እውነት ተናገርሽ እኮ እውነቱን ንገር ልስማ። የመጀመሪያ እውነት ሃይማኖቷን እንደምታያት ካለ ፍላጎቷ በግዳጅ አስቀይሮሻል። አሚር ልክ ነው ልክ አይደለም? እሺ ንገረኛ፣ መልሽልኝ። አፏ ተሳሰረ። ሃይማኖቷን ያለ ፍላጎቷ ልጅቷን አስቀይሯታል። ከቱም አውቃለሁ የድሮን ሃይማኖቷን አውቃለሁ። ለቱም ቤቲ ማለት የዛሬ ጓደኛዬ አስገድዷታል። ዝም በይ። አሚርም ይመጣል እሱ ፊት ታወሪያለሽ እንዳላስገደደሽ እሱ ፊት አሚርም ተጠራ እሱ ፊት ታወሪያለሽ። ሃይማኖቷን አርተዋል። አዎ ያለ ፍላጎቷ ሃይማኖቷን አስቀይሯታል። አንተ እንደ ወንድም እንግዲህ እዚህ ጋር የምትፈርደው ነገር መፈርድ ይችላል። ለዛ አሁንም ድጋሚ ስህተት እንዳሰራ ባለፈው ዕለት በእሷ አንዳንድ ነገሮች አሉባልታ በምንም እኔ ስትቆጣ ነበር፣ ስታምናጭቀ ነበር፣ ስትመታ ነበር። እኔ ምን አልኩ? በቃ ይሄ የቤቲ ወንድም ነው አከብረዋለሁ ከልቤ ብዬ እሺ ብዬ ነው ምንም ብታደርገኝ አሁን ራሱ አከብራለሁ። ምክንያቱም የቤቲ ወንድም ነው። እሷን ስለማከብራት አንተንም አከብራለሁ፣ አንተን ስለማከብር እሷን አከብራታለሁ። ገባ አይደለ? ስለዚህ እውነታ ደግሞ ሳወጣ ቤቲ እንዲህ ወዲያ አደረገኝ አሚር እንዲያደርገኝ ስላለች ሳይሆን እውነት ሲወጣ አሚር ሃይማኖቷን ያለ ፍላጎቷ በግዳጅ ሃይማኖቴን አስቀይሯታል። አሚርም ስለሚመጣ ሁሉ ነገር እውነት ይወጣል ማለት ነው። ገባ አይደለ? ስለዚህ እምነቷን የቀየረችበት ምክንያት እምነቷን እንድትቀይር ያደረገባት ምንድን ነው? እሱ ምክንያቱ ገባ አይደለ? እኔ ያ ሁሉ ጥሩ ነገር አድርገን ያ ሁሉ መልካም ነገር አሳልፈን በመጥፎ አየችኝ፣ እንደ መጥፎ ሰው ቆጠረችኝ አይደል? ጭራሽ ነገረችው ወንድምሽን በጥሩ ጊዜ መቃረብ የነበረብን ወንድምሽን በመጥፎ እንዲያስበኝ ያደረግሽ አይደለ? አሚርን የመልካም ነገር ጭራሽ ያለ ፍላጎትሽ ሃይማኖት አስቀይሮሽ አሁን ደግሞ እዚህ ጋር ዝም በይ። ስለዚህ አሚር ሲመጣ ሙሉ አሚር ፊት ያለው ነገር እኔም እናገራለሁ፣ እሱም ይናገራል። ይመጣል አይደል? አንተ እንደ ወንድም ራሱ እንዴት ምን ይሰማል? እኔ ዝም ብዬ በእንትን ሆይ ሆይ የምል ሰው አይደለም። አሚር ይምጣ፣ እውነቱን ከሱም እሰማለሁ፣ ካንተም እሰማለሁ፣ ከሷም እሰማለሁ። አንቺ ይሄንን ነገር ለኔ አለመንገርሽ ጥፋት ነው። ዝም በይ። እኔ እኮ ልክ ነህ ግን አሁን እኔ የማወራው ነገር ይሄ የማይታይ ነገር የሚታይ ነገር ነው። እንደ ቀየረች ሙሉ አለባበስ ራሱ አይተህ እኮ ትረዳለህ አይደለ? እኔ በጣም ስለማከብር በጣም ስለምወድ ጭራሽ ደግሞ የቤቲ ስትል ደግሞ እኔ ቤቲም ስለምወድ አታርክሽ አይደለም እኔ እውነቱን ነው ያወጣሁት። ገባ አይደለ?
ቤቲ ማለት እኔና እሷ አብረን ያደግነው ወንድሟ ነኝ። እኔ ቃሉን አልጠራውም፣ ወንድሟ ነኝ። ይሄንን ነገር ግን አልነገረችኝም። አንቺ ታሳፍሪያለሽ፣ በጣም ታሳፍሪያለሽ። ዝም በይ በጣም አንቺ እኔና ወንድምሽን ለማጣላት ሌላ ነገር ጉድጓድ ትቆፍሪያለሽ። እዚህ ጋር ግን የራስሽን ቀዳዳ ያልሽ ለማጣላት አይደለም። አንተም አጥፍታል እኮ ወንድሟ ስለሆነ አስፈራራለሁ። ወዳለ ማስፈራራት ልጅቷ መስመር እንዳትስት ነው። ብዙ ነገር እንዳታበላሽ ነው። ራሴን አጠፋለሁ ብለህ አታስፈራራት። እሷ የራሷን ምርጫ መምረጥ የምትችል ሰው ነው። ህይወት የጨለመብኝ ጊዜ ነው እንደዚህ ያልኳት። ራሱ ታውቃለች። ህይወት ጨለመብኝ፣ ሁሉም ሰው ፊቱን ሲያዞርብኝ ምን ማድረግ ይችላል? እስቲ ንገረኝ። ከዛ ውጭ ገባ ሁሉም ፊቱን ሊያዞር የሚስል ቤት በቃ እኔ ራሴን ካላጠፋው ማንም የለኝም አልኳት። ያ ነው እንጂ ያ ምን መጥፎ ነው። አታልቅሽ ቤት። ቀድመሽ የምታለቅሽው ጥፋትሽ እንዳይታወቅ ነው። ስነ ስርዓት ጭራሽ ይኸው አሚር መጣ። ይኸው ይሄ ነው አሚር ማለት። ማታውቀው ከሆነ ይሄ ነው አሚር። ምንም አልሆነችም። አሚር ወንድሟ ነው፣ የቤቲ ወንድም። ምን ሆነች ነው? ምን ትሆናለች? ምንም አልሆነችም። እውነቱ ሲወጣባት ነው እንደዚህ የምታለቅሰው። ጭራሽ እውነቱ ይወጣው። ውሸት ለመደበቅ ታለቅሳለች። ጭራሽ ምን አድርጋ ነው? አደረገች? ምንም ያደረገችው ነገር እኮ የለም። ማሩ ምንሽ ነው? አንቺ ስነ ስርዓት ነሽ። ያው የቤቲ ወንድም እኔ ፊትም እናንተ እንትን አትሉም እንዴ? ስነ ስርዓት አይኖርሽም? አንቺ ቤት ታላቅሽ አይደለም እንዴ? አሚር የቤቲ ታላቅ ወንድም ነው። የነገረኝ እውነቱ ነው። ምን አለ? ጭራሽ እሱኛ ለማለቷን አስገድደ አስቀይረሃታል። የማንን? የቤቲ ለምን ብዬ ለማዋሸት እንዳትሞክር። ይኸውልህ ወንድሟ እኮ ነው። ሁሉ ነገር መስማት አለበት፣ ማወቅ አለበት። ለማዋሸት እንዳትሞክር። እሷ በራሷ ፈልጋ ያደረገችው ነገር ነው እንጂ ምንም ያደረገው ነገር አይደለም። ፈልጋ ነው አይደለም። ምን አስገድዷት ነው? አስገድዷት። ዝም በይ። አስገድዷት። ስነ ስርዓት ለምን የምትጫናት? አስገድዳ እኔ ብጫናት ምንም አያገባም። ባይዘው ለምን ትከራከራለህ? አሚር ልክ እኮ ነው። ሃይማኖት አያገባም። እኔ ምንም ያደረኩት ነገር የለም። አስገድዳት ነው ወይስ? እኔ ምንም ያላስገድድኳት። እንዴት አስገድዳታለሁ? እንዴት በግዳጅ የሚሆን ነገር አለ እንዴ? ይረዳዛ ባክ። ምን አደረኩኝ? እኔ ፊት ለፊት እንኳን እንትን አትበል አንተ። ቢያንስ ክብር ይኖር። ስነ ስርዓት ነው ያዝ። እኔ አንተ አሁን ምንም ስለማታውቅ አከብራለሁ። ወንድም ነግሮኛል። ነገረኝ ነገር አለ። አስገድዳት ነው። እሷ ከመሬት ተነስታ ልታርግ አትችልም። ይሄንን ነገር ይኸውልህ የቤቴ ወንድም የመጀመሪያ ቀን ያን ሁሉ ስትናገረኝ እኔ ምን ብያለሁ? ይኸውልህ የዚህ ሁሉ ጥፋት መንስኤ አሚር ነው። ዝም በል መጣልህ ፊት ለፊት ንገረው ያለው ነገር። ሃይማኖት አስቀይራታል። የልጅቷ ሃይማኖት አስቀይራታል። እኔ ምንም ያደረኩት ነገር የለም። አይተሃል አንተ ሳስቀይራት? አዎ የት ነው ያየኸው? እንዴት ነው ማለት? ይኸው አዎ ራሱ እኮ ይታያል። ከነሱ ላይም እንዴ እና እሷ በራሷ የፈለገችው ነው። እኔ ምንም ያስገድድኳት ነገር የለም። እኔ እሷ መጠየቅ ትችላለህ። አንቺ እኔ ያስገድድሻለሁ? ይኸው እሷ እየተናገረች አይደል? ለምን እሷ ማታምነው? ራሽ እዚህ ፍቅር ይሳላል። ለምን እሷ ማታምነው? ለምን እሷ ማታምነው? ተሳሳም ነገራቸው እኮ ትንሽ ስነ ስርዓት አይኖርሽም? እዚህ ጋር ያቆምኩት ኧረ ስነ ስርዓት የለም። አታከብሪኝም? ስለዚህ ሁሉ ነገር ማወቅ አለበት። ስለዚህ ራሷ ነች ራሷ አይደለም። ይኸውልህ ነግሮኛል። እሱ ነግሮኛል። የነገረኝ ነገር ብቻ ማመን የለብህም። እሷ በነገረች ብቻ ማመን የለብህም። እሷ በነገረች አንቺ እውነቱን ነው። እውነቱን ተናገሪ። እኔ ምንም አንቺ ለወንድምሽ ምን አደረጋት? ለምን ታስገድዷት? እኔ እኮ ስላከበርኩ ለኔ ሰው ብቻ ስላከበርኩ አይደለም። ይኸውልህ ሁሌ እነሱ በሚፈጥሩት ነገር እባካችሁ እኔ ለምን ቤት ለመለያየት የምትሞክሩት? እነሱ በሚፈጥሩት አብረን እንደሆነ ነው የሚያወራው። ተናገር እውነቱን። አንተ አስገድዳት ነው። እኔ ምንም አላስገድድኳትም። እኔ ምንም አላስገድድኳትም። ተናገር እውነቱን። እኔ ምንም ያስገድድኳት ነገር የለም። እንዴ ምን ሆነ ነው? ሰማ ያው እውነቱን ስነግርህ አንቺ ለኔ ሲሆን ብቻ የምትፈረችዋ እስቲ ለሱ ሲሆን በርቻ። ጭራሽ እኮ አብረው እንደሆኑ እኮ ነው የሚያወሩት። አብረው እንደተጋቡ ቢጤ እኮ ነው የሚያወሩት። ይሄን ያየ እኔ ምንም ያደረጉት ነገር የለም። ያው ስነ ስርዓት ነሽ። ሰማ ቆይ እኔ በማጣራው አጣራለሁ። እኮ እውነቱን ያደረኩት አይቀርም። ሳቅ ግን አለቅም። እኔ ምንም ያደረጉት ነገር የለም። ስነ ስርዓት አንተ የት ነው ያየኸው? እኔና እሷን ሃይማኖት ልክ ነኝ። እኔ ልክ ነኝ። የተናገርኩት ነገር ምንድነው? እኔ ያው ነገር ስትፈርድብኝ፣ እኔ ያው ነገር ስትናገረኝ የት ነበርክ ያኔ? እና እኔ ሳስገድደት አዎ አስቀይራታል። እና እሷ ፈልጋ መርጣ ነው እንጂ ያደረገችው እኔ እሷ ፈልጋ ቢሆን ኖሮ አሁን አትናገርም ነበር። ወንዱ ማማፊ ይሄው እየተናገርኩ አይደል?
ምን ማለት ነው? እሷ ራሷ በአፏ አትናገርም ወይ? ያኔ ነበር ካንተ ተናገረች አይደል ወይ? ከዚህ በላይ ምን አለ እኮ እኔ ላይ ሰጮክብኝ ምንም የሚቀየር ነገር የለም እኮ። ስለዚህ ሁሉ ነገር እውነት እናገራለሁ ነው ገባህ? ሃይማኖቷን ካለ ፍላጎት ያስቀየርከው አንተ ነህ። በቃ እኔ አላስቀየርኳትም። ለምን ነው እኔና እሷ ሁሌ ለማጣላት የምትሞክረው አንተ? ቆይ አንተ ምን ማድረግ ነው? አንተ አይምሮን ያማል። መጀመሪያ ራሱ እኔ ደግሞ እኔና ቤቲ መቼም ተለያይተን አንቀርም። እሱን ደግሞ ወንድ ኮንክ አሳያለሁ። እሺ እኔም ደግሞ አሳያለሁ። እሺ ታሳየኛለህ። እሺ ደግ ጥራሽ ይዝታል እንዴ የልጅ ሃይማኖት አስቀይሮ። ውድ ቤተሰቦች ብዙ ነገር እየተበላሸ ያለው በአሚር ምክንያቱም አሚር ልጅቷን እምነቷን ያስቀየረው ካለ ፍላጎቷ ነው። በቃ ካለ ፍላጎቷ በግድ አንቺ የኔ ካልሆንሽ አንቺ የወላድ አትሆኝም፣ አንቺ ከኔ ጋር አብረሽ ካልዘለቅሽ ወደፊት አብረን መኖር አንችልም እያለ ልጅቷን እያስፈራራት እምነቷን እስከ ማስቀየር ድረሰው አሚር ነው። እኔ ባለፈው ወንድሟን ያመጣሽ ጊዜ እኔ ወንድሟ እንደሆነ ራሱ አላወኩም። ያልሆነ ነገር ነገረችው ምናምን ስለኔ መጥፎነት ነገረችው። እኔ አንድ መጥፎነት እንኳን ለሷ ለየትኛውም ሴት መጥፎ ሆኜ አይደለም ተመኝቼ ራሱ አላውቅም። እግዚአብሔር ምስክሬ ነው። በቃ ፈጣሪ አንድ አምላክ ፈጣሪ አለ። ፈጣሪ እሱ ያውቃል። መጥፎ ነገር ተመኝቼ ማላውቅ አስቤ አላውቅ አልሜ አላውቅ። ውድ ቤተሰቦች ታውቃላችሁ እናንተ ራሳችሁ እና ይሄ ሁሉ ነገር እያለ አሚር እዚህ ጋር መጥፎ ሰው ነው፣ ኦሊያድ እዚህ ጋር መጥፎ ሰው ነው፣ ኦሊያድ እዚህ ጋር ጥሩ ሰው ነው፣ እዚህ ጋር አሚር ጥሩ ሰው ነው የምንባባልበት ጊዜ አይደለም። ቤቲ ማን ጥሩ ሰው ማን መጥፎ ሰው ነው ልቧም ያውቃል፣ ራሷም ታውቃለች። ወንድሟንም ደግሞ አይምሮን የሳለችው ኦሊያድ መጥፎ እንደሆነ ኦሊያድ ሊጎዳት እንደመጣ መሆኑን። እኔ ምን ያደረኩሽ ንገሩኝ እስቲ ቤተሰቦች፣ እኔ ምን አደረኩ? ፍቅር በዚህ መንገድ ከሆነ ከባድ ነው። እኔ አሁን ለእሷ መስዋዕትነት መክፈለኝ፣ ለእሷ አብሮ ለመሆን ለእሷ ጊዜ መስጠቴ ያ ሁሉ ምንድን ነው? እኔ ካለኝ ፍቅር ካለኝ አክብሮት ጋር ነው። እንደውም ወንድሟ ማወቅ ያለብኝ በመልካም ነገር፣ እሱም ደግሞ እኔ ማወቅ ያለብኝ በመልካም ነገር። ያ ነው እዚህ ጋር እሱ ስለዛተ ቤት እዚያ ስለተናደደች ወንድሟ እዚህ ጋር ስላኮረፈ ምንም የሚፈጠር ነገር የለም። እውነት ትደበቃለች፣ ነገር ግን ትወጣለች። ውድ ቤተሰቦች እኔ እዚህ ጋር ምንም መጥፎ ነገር ለመናገር አይደለም የመጣሁት። በቃ እውነት ትውጣ። ምክንያቱም ቤቴ እንዳያችሁት እኔና አሚርን ለመለያየት እኔና ራሷ ከእሷ ጋር ጥሩ ጊዜ እንዳናሳልፍ በቃ በማላችን ላይ ጓደኛን ለመረበሽ የሁሉ ነገር መሰናክል የፈጠረች ያለችው እና ብቻ ውድ ቤተሰቦች እውነት ሲወጣ አንድ ቀን ሁሉም ሰው ይገባል ብዬ አስባለሁ። አመሰግናለሁ።